መንቀሽቀሽ ተይ ያሏት ያን የዛሬ 20 ምናምን ዓመት ዝም ብሎ በቃ ስትለምናቸው ማየ ዛሬ ላድር ነው ስትል ረፊ ልጅ እያሉ ሲለምኗት ዲቃላ ይዛባቸው መጣች። እንደገና እቺኛም ደግሞ ልጅቷ ተወለደች። ይቅርታ ዲቃላ በማለት ይቅርታ ቃላቱ አይመጥናትም ለዚህ ልጅ ግን እቺኛዋ ልጅ ያላባት አደገች ማለት ነው። ከዛ ደግሞ እቺኛው ልጅ ደግሞ አድጋ ራሱን ደገመችው እና በ20 ምናምን በ30 ምናምን ዓመት ውስጥ እናትና ልጅን ተመሳሳይ መንፈስ ሲያጠቃቸውና ተመሳሳይ የሆነ ጥቃት የዝሙት ጥቃት ሲደርስባቸው አዩ እናትየው ማለት ነው። እሳቸውም ደግሞ የሰንገላ መንፈስ ያለባቸው እንዴት እንዳደረጋቸው አረቄ ራሱ ያቆሙት የኛን ትምህርት ሰምተው ነው። አረቄ ገና ከመቆርባቸው በፊት እንዴው ስለ አረቄ ስለ ሰንገላ ስትናገር እኮ ሰማሁኝ ገረመኝ አሉ። ውጭ ሀገር እኮ ልጄ እኮ ሲጋራ ያጨስ ነበረ፣ መጠጥ ይጠጣል፣ ይሰክራል፣ በቃ ዝም ብሎ ዱርዬ ሆኖብኛል፣ ግን ይሰራል። ውጭ ሀገር ጥሩ ሰራተኛ ነው፣ ግን ገንዘብ ይልካል፣ ግን በጣም ዱርዬ ሆኖብኝ ነበረ። አሁን ይሄን ሲሰማ ያቆማል አሉ። አዎ እኔ እነግረዋለሁ አልኳቸው። ወሰንገላ የሚባል መንፈስ ሲጋራ ያስጨሳል፣ መጠጥ ያስጠጣል ማን ብዬ ደጋግሜ ሳስተምርም ሰምቷል። እኔም ስነግረው ደግሞ መምህር በደንብ ሰምቻለሁ፣ አሁን ገብቶኛል፣ ሁሉ ነገር አቆሚያለሁ ነው ያለኝ። ይኸውላችሁ ብዙ ጊዜ የመጽሐፍ ቅዱስ ጥቅስ ብቻ አይደለም የሚጠቅመው፣ መረጃ ማወቅም መረጃና ማስረጃ አንድ ነገር ሚስጥሩን መርምሮ ማወቅም ይጠቅማል። እንዲሁ ዝም ብሎ እንዲሁ ሰባኪ ጠርቶ ማሰበክ ብቻ አይደለም። እንዲህ አይነት ትምህርቶችም ወሳኝ ናቸው የምንለው ለዚህ ነው ማለት ነው ቤተሰቦች። እና እግዚአብሔር ሁላችንንም ይርዳን፣ እግዚአብሔር ሁላችንንም ያግዘን። يوم الأشياء الحلوة تجتمع، لحظات الفرح تزيد. جربوا خليط باتي كروكر والسينابون الجديد. Still using bleach? የምንለው ለዚህ ነው ማለት ነው ቤተሰቦች። እና እግዚአብሔር ሁላችንንም ይርዳን፣ እግዚአብሔር ሁላችንንም ያግዘን። ሳልመክርም አላልፈው አንድ ነገር ብቻ እባካችሁ የልጅ ልጆችና ልጆች እናቶቻችን የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም ብርቅ ነው በአሁኑ ሰዓት። በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካልሆኑ በስተቀር ከባድ ነው። ግን የእናት አባት እዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋ ነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግልናን ያጣችው ከቤት ሳትወጣ የሌዝቢያንን ቪዲዮ እያየች ከዛም አልፋ የቤት ሰራተኛዋ ጋርም ተኝታ የተገኘችው ነገር ያቻለው አስተምር ያለው ከዚህ በፊት ደጋግሜ ተናገር ያለው እና ጨዋ ነች እያሉ እየተናገሩ ማለት ነው። ከቤት ወጥታ አታውቅም። ወንድ ልጅ ቀና ብላ ይታጠቅ። አዎ ወንድ ልጅ ቀና ብላ ማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግል ወሲብም በአርቲፊሻል ምናምንም እና ይሄን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው፣ በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው፣ ከረባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲውት ሆኗል፣ በቃ ስማርት ሆኗል፣ የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ዋሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ ሰዎች እንዴት እንደሚቆጣጠራቸው አይምሮ እንዴት እንደሚያጠብ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ። ድንገት እኮ ከሞቱ እኮ ድንገት እግዚአብሔርም ሊያድናቸው ይችላል እኮ። ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል። ግን በፈቃዳቸው ከሞቱ ማለቴ በሱስ እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነፃ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለውም። ያንን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም። በእርግጥ የሚጠብቅ እግዚአብሔር አለ። ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት የዓለምን እንደምታዩት ብዙ እልቂት ሊኖር ይገባል። አሁን አታዩም? እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 ነው 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ። ለንግስ ነው ሄዱት። በእርግጥ ማርያምን ብለው ነው ሄዱት። እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው? ቅዱስ ቁርባን የተቀበለ ስንት ሰው ነው? እንደው ለንግስ ስለሄዱ ብቻ ይተርፋሉ? እውነት
ገነት የመግባት እድላቸው ሰፊ ነው። የሚያውቀው እግዚአብሔር ነው። ግን ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ። ሁልጊዜ ንስሐ ገብቶ ተዘጋጅቶ መጠበቅን የመሰለ ነገር የለም እና ማንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም። የሚያኮራ ነገር የለንም። ምንድነው የሚያኮራ? እስቲ እናት ምናልባት ልጇን አስተማርኩ፣ አሳደግኩ፣ ዩኒቨርሲቲ አስተማርኩ፣ አስመረኩ ብላ ልትኮራ ትችላለች። ራሷን ግን ወደኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከፍላ ከከፈለችበት ዋጋ ውስጥ እንከን አይጠፋም? ለልጇ በላይ የሆነ ቦታ አልሄደችም? ብዙ ዋጋ አልተከፈለም? ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄዱ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉ አይጠፉም። እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው። እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትንፍጭ ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው። ይሄ ምርቃቱ ቀን ጥቁር ገዋን ይለብሳል። ከዛ በኋላ ጥቁር ህይወት ይሆንበታል። ለምን? እንደምንም ስለሆነ ያደገው። ግን ሃይማኖቱን እንዲያውቅ ዩኒቨርሲቲም ሆኖ መንፈሳዊ እንዲሆን ሃይስኩልም ሆኖ ቤተክርስቲያን እንዲያስቀድስ እንዲቆርብ እያደረጉ ካሳደጉት ግን እንደምንም አይደለም። እንደምንም አላደገም። እንደ እግዚአብሔር ፍቃድ ነው ያደገው። እና እንዴት አድርገን ልጆቻችን እንዳሳደገን እንዴት አድርገን ቤተሰቦቻችን እንዳሳደጉን ስናውቅና ወደኋላ መለስ ብለን ስናይ የሚያኮራ ነገር የለንም። ስለዚህ መጸጸት ነው ያለብን። መንግስተ ሰማያት ቀርባለችና ንስሐ እንግባ። ሰላም ነው። መንግስተ ሰማያት ቀርባለችና ንስሐ እንግባ። በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈ أول مرة في كل مرة أنا كنت معك شاركتك فرحتك ብርሃን ውስጤን የምትፈውስ በወንጌል አላፍርም ጎተራው ባይሞላ በወንጌል አላፍርም ጓዳዬ ቢጎድል በወንጌል አላፍርም መስጠት ያውቃልና በወንጌል አላፍርም እርሱም ለሚመስል በወንጌል አላፍርም በአንገት ማተቤ በወንጌል አላፍርም ብጠማም ተርቤ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም እንደ አባቶቼ በወንጌል አላፍርም እንደ ቅዱሳኑ በወንጌል አላፍርም የእምነትን ሰይፍ ይዤ በወንጌል አላፍርም እግሮቼ እንዲጸኑ በወንጌል አላፍርም እግዚአብሔር አዳኝ ነው በወንጌል አላፍርም ለሁሉም ፍሬ ያለው የምስራች ነው ቃልህ አማኑኤል ነው ስምህ
መስራች ነህ ጌታዬ፣ ከፍታዬ ነህ አምባዬ፣ በወንጌል አላፍርም